Late last night, as gunshots echoed through parts of Ouagadougou, Burkina Faso was pushed to the edge of another political rupture. ምዕራብ አፍሪካ እንትልዓል እግሪ ቶማስ ሳንካራ ስዒቡ ሻምበል ኢብራሂም ትራኦሬ ስሙ ክልዓል ግድን ይብል ኣብታ ንኣፍሪካ ሃገረ ሰብኣዊ ክብሪታት ወይ ድማ ቡርኪና ፋሶ ተባሂላ እትፍለጥ ሃገር ሓደ ዓለም ዘዛረበ መንእሰይ መራሒ ኣሎ ካፒቴን ኢብራሂም ትራኦሬ Remember one thing. You are the pillar of this nation, you children. And you must understand that the situation we are experiencing is not a normal one, if I may say so. ካብ ዩኒቨርሲቲ ብማዕርግ ዝተመረቐ መንእሰይ ኢብራሂም ትራኦሬ ወታደራዊ ብቕዓቱ ዝተመስከረሉ ካብ ምንባሩ ክላሽን ሒዙ ኣብ በረኻ ቅመጥ ኣይመረፀን ነቲ ብግዕዝናን ደረት ዘይብሉ ስልጣንን መገልገል ባዕዳውያን ኮይኑ ዝነበረ ሃርጓፍ መንግስቲ ብብረት ኣልዩ ወንበር ፕሬዝደንትነት ተቆጻጺሩ መላኽዶ ወይስ ሃወርያ ለውጢ ንብዙሓት ዘካትዕ ዘሎ ኮይኑ መንበር ገዛ ብናጻ ክዕድለኩም እየ ትምህርቲ እናተኸፈለኩም ክትመሃሩ ኢኹም ዝበለ መንግስቲ ኢብራሂም ትራኦሬ ንልዕሊ 20 ግዜ ክቕተል ግን ከዓ ፉሽል ፈተነታት ተኻይዱ ወታደራዊ መንግስቲ ቡርኪና ፋሶ ፕሬዝደንት ኢብራሂም ትራኦሬ ንመቅታልን ሰላም ሃገር ንምዝራግን ዝዓለመ ውዲት ከም ዘፍሸለም ገሊጹ ኣሎ Mais avant tout propos, permettez-moi de rendre grâce à Dieu pour tous les bienfaits au cours de l'année 2025 et je continue de prier Dieu que 2026 soit meilleur à 2000. ወርሒ ጥሪ 2026 ንትራኦሬ ብኸቢድ ፈተና እያ ጀሚራ ዘላ ዕለት 3 ጥሪ 2026 ኣብ ኡጋዱጉ ጸጥታው ስጋት ዓሲሉ ሓይልታት ጸጥታ ቡርኪና ፋሶ ብውዲት ዝተዓለመ ናይ ዕልዋ መንግስትን ቅትለት ኢብራሂም ትራኦሬን ከም ዘፍሸሉ ኣፍሊጦም ሚኒስተር ጸጥታ መሐሙድ ሳና እቲ ውዲት ነበር ሃገራዊ መራሒ ወይ ድማ ፕሬዝደንት ፖል ሄንሪ ዳሚባ ዝተመርሐ ምዃኑን ነቲ ነበር መራሒ ብካፒቴን ኢብራሂም ትራኦሬ ኣብ 2022 ካብ ስልጣኑ ከም ዝዓለይዎን ኣዘኻኺሩ እዩ እቲ ውዲት ብኣይቨሪ ኮስት ከም ዝተመወለውን ወሲኹ ሓቢሩ እዩ እቲ ዝገርም ግና እቲ ሰራዊት ጥራሕ ኣይኮነን ተኸላኺሉ ዋይግናንስ ዝበሃሉ ደገፍቲ ትራኦሬ ብኣሽሓት ዝቁፀሩ ኣብ ጎደናታት ምውፃእ ንመንግስቶም ዋልታ ኮይኖም እዮም ዛጊድ ነዚ ጉዳይ መልኪቱ ካብ ኣይቨሪ ኮስት ይኹን ሌተናል ኮሎኔል ዳሚባ ዝኾነ ርእይቶ ኣይተወሃበን ኣብ ልዕሊ ካፒቴን ትራኦሬ ብተደጋጋሚ ፈተነታት ዕልዋ መንግስቲ ከም ዝተኻየደ ዝፍለጥ ኮይኑ መንግስቲ ኣይቨሪ ኮስት ብተደጋጋሚ ክኽሰስ ጸኒሑ እዩ ትራኦሬ ኣብዚ ሓድሽ ዓመት መደርኡ ንህዝቡ ዘተባብዕ ስስዕ ዘይብሉ ጸብጻብ ኣቕሪቡ እዩ እቲ ቀዳማይ ዘልዕሎ ነገር ውሕስነት ምግቢ እዩ ቡርኪና ፋሶ ኣብ 2025 ንመጀመርያ ግዜ ዓርሳ ክትክእል ከም ዝኽኣለት ተገሊጹ እዚ ድማ ብሰፊሕ ናይ ግብርና ወፍሪ ብሄራዊ መደብ ግብርና ዝተረኸበ ዓወት እዩ ካልእ ኦፕሬሽን ላልማስጋ እዚ ወታደራዊ ወፍሪ ንመብዛሕትኡ ብኣሸበርቲ ተታሒዙ ዝነበረ ግዝኣታት ብፍላይ ኣብ ከባብታት ናከምቤን ጂቦን ናብ ትሕቲ መንግስቲ ከም ዝምለስ ገይሩ እዩ እቲ ካልእ ትራኦሬ ዝውደሰሉ ኣብ መምላስ ተመዛበልቲ ዝወሰዶ ተሪር ስጉምቲ እዩ ልዕሊ 1 ሚልዮን ዝኾኑ ዜጋታት ናብ ዓዶም ተመሊሶም ናብ ንቡር ግብርናዊ ህይወቶም ክምለሱ ጀሚሮም እዮም ዲፕሎማሲያዊ ኩናት ምስ ኣሜሪካን ምዕራባውያን እውን እንተኾነ ስም ኢብራሂም ትራኦሬ ልዕል ኢሉ ክጽራሕ ዝገብሩ እዮም ኣብዚ ሰሙናት እዚ ዝዓበየ ዜና ኮይኑ ዘሎ ትራኦሬ ኣብ ልዕሊ ዜጋታት ኣሜሪካ ዘንበሮ እገዳ ቪዛ እዩ
ኣሜሪካ ኣብ ልዕሊ ሰበስልጣን ቡርኪና ፋሶ ቀይዲ ምስ ገበረት ትራኦሬ ተመሳሳሊ ስጉምቲ ብምውሳድ ንዜጋታት ኣሜሪካ ናብቲ ሃገር ንምእታው ቪዛ ክሓቱን ተሪር ኣሰራርሓ ኣሕሊፈሎ። እዚ ድማ ኣፍሪካዊ ክብርታትን ላዕላውነትን ንምርግጋጽ ዝተወሰደ ተሪር ስጉምቲ ተባሂሉ ብዙሓት ፓን ኣፍሪካውያን ይነኣደሎም። እቲ ሓድሽ ቁጠባዊ ሪፎርም ወይ ድማ ዲጂታላይዜሽን ካልእ ካብ ጥሪ 2026 ጀሚሩ ትራኦሬ ኤሌክትሮኒካዊ ግብሪ ዝበሃል ስርዓታት ኣተኣታትዩ ኣሎ። ዕላሙ ድማ ብልሹና ንምጥፋእ እቶት ሃገር ብቐጥታ ናብ ካዝና መንግስቲ ንኽኣቱ ንሰራዊትን ንህዝባዊ ኣገልግሎትን ሕክምናዊ ትምህርትን ዝኸውን ባጀት ንምውሳኽ ዝዓለመ እዩ። ካፒቴን ኢብራሂም ትራኦሬ ንቡርኪና ፋሶ ካብ ግዳማዊ ጽግዕተኝነት ኣውፅኡ ናብ ርእሰ ምርኮሳ ክመርሓ ይጽዕር ኣሎ። ይኹን እምበር እቲ ኣብ ውሽጥን ወፃእን ዘሎ ጸቕጢ ግና ገና ይዕረፈን። እቲ ሃገር ምስ ማልን ኒጀርን ብምዃን ዝመስረተቶ ኪዳን ሃገራት ሳሕል ሕጂ ናይ ገዛእ ርእሰን ናይ መገሻ ሰነዳት ወይ ድማ ፓስፖርት ክሰርሓን ናይ ሓባር ባንክ ክምስርታን ይዳለዋ ኣለዋ። ኢብራሂም ትራኦሬ ዋላ መብጻዕታት እቶ ኣብቲ ሃገር ተናጻጻሪ ምዕባለታት የምጽእ እምበር ስሙ ሕዚ ውልቀ መላኽ እዩ። ምክንያቱ ናብ ስልጣን ዝመጸሉ መንገዲ ብሓይሊ ክሳብ ዝኾነ ክሳብ ሕዚ ድማ ምንም ዓይነት መረፅ ኣይገብርን ዘሎ። ንሱ እውን ከም ኢዱ ብዕልዋዶ ክወርድ ይኸውንስ ወይስ ንህዝቡ ውሕሱን ፍትሓውን መረፃ ክገብር ይኾን ግዜ ዝምልሶ እዩ። ወይ ሃገር ወይ ሞት ንሕና ክንዕወት ኢና። ዝጭርሖ ትራኦሬ ሎሚ እውን ኣብ ርእሰ ከተማ ቡርኪና ፋሶ ኡጋደጉ ይቃላሕ ኣሎ። ነዚ ጽሑፍ ካብ ዝተፈላለዩ ማዕከናት ሚድያ ኣዋዲደ ዘቕረብኩልኩም ምሕረት ኣበርአያ እዩ። ቻነልና ሓደሽቲ ዝኾንኩም ሳብስክራይብ ካልኦትኩም ድማ ናብ ካልኦት ንኽባጻሕ ሼር ብምግባር ቤተሰብ ይኹኑ። ሰሰናይ ንዓኹም ብኻልኦት መደባት ክንራኸብ ኢና። We'll call the schools for the wards of the nation in order to better support you. And you will join these schools. And for those who would like to be boarders and all, we want to provide all the necessary conditions. So construction will begin in 2026. We do not know if the first buildings will be finished in 2026, but the goal is to bring you together, along with other children of course, and to better explain the situation to you and how you should handle things so that this situation does not happen again in Burkina. Many have suffered when they lost their parents. Many continue to suffer. A related issue is that people are not well received in foster families. Others are mistreated. That is why we are taking all necessary measures so that you are comfortable, that you have free schooling, free healthcare, and that you can travel for free. So the first steps have already been taken, and I think that as we go along, we will spare no effort to ensure that you are in the ideal conditions to be able to work and also to continue. Until you find a job and the state can support you in that regard. You should be the privileged witnesses of this situation. And this training can only be done once you have been gathered together in a specific area, which will be the